ሃኒ ተኛው እንኳን ተኛሽ ተኝ እናቴ እየተኛሽ እየበላሽ እየጠጣሽ ነው። እኔ እሷ በደም ነድርሽ ሰላም ገናውን ትገባና ፓርት ስንት እንደሆነ ባናቅም ትረግጠናለሽ ገና። እኔ እምላችሁ ይቺ ዲጂታል አሮጊት በመከበሪያ ሰዓት ሶሻል ሚዲያ ላይ መከራዋን እያየች የምትተዳደር ሄለን ወርቅዬ የምትባለዋ ሄለን አታንሽ ስሜን አታንሽ ነው ልጅ አንቺን ረግጬ ነው ወሬ ነው መቀጠለው። እንዴ ረግጥሽና ቀጥላለሁ ማን አባቱ ምን እንደሚያመጣ ያለው እሷ ዊግ ልግዛልሽ አለች ማለት ነው። ዊግ ልግዛልሽ አለች ማለት ነው። ጸባይን ባሳምርኩት ገዛልኝ ነበር። እሷን መሳደብ ባቆም ልላክልሽ ብላለች። አድሬስሽን ላኪልኝና ላክልሽ ብላኛለች። ወገን ጸባይን አሳምሪያውን ከሷ አደሙ እሷ ሸርታ የሸር ብር ከኔ ጋር እንዲቀላቀል አልፈልግም። እኔ በላቤ ጥሬ ግሬ የምሰራ ሴት ስለሆንኩኝ የማገኘው ብር ከምንም ነፃ ስለሆነ እሷ ደግሞ ሻ ስለሆነ የምታገኘው እሷ ደግሞ ቂጧን አሳይታ ስለምታገኝ እሷ መከራዋን አይታ ከዛም ብሶ ደግሞ በዊልቸር የምትንቀሳቀሱ ምናምን ላይ ሰው ለመሳደብ ትፈልጊያለሽ አንቺ የማንም ለሃጫም ልፋጫም የሀበሻ ወንዶች ትራክ ድራይቨሮች ምናምን አንቺን እያዩ ሴጋ እየጠበጠቡብሽ ካንቺም ብሶ ደግሞ ሌላ ሰው ለመናገር የምትሞክሪው ነገር አንቺ ሻሽ ያመጣሽውን ብር ከኔ ላብ ጋር ልትቀላቂ አንቺ በክት አሁን አንቺ ሰው ሆነሽ እካካ በመከበራይ ሰዓት እዚህ ሶሻል ሚዲያ ላይ ቁጭ ብለሽ በሚቀጥለው አመት የሚያገባኝ የሚያስወልደኝ ብለሽ ትጸልያለሽ። ምን መውለድ ይሄን ያልኩ ትልቅ ነገር አይደለም፣ ማግባት ትልቅ ነገር አይደለም። ግን እንዴት ነው አንቺ ቆንጆ ከሆንሽ፣ እንዴት ነው አንቺ ጨዋ ከሆንሽ፣ እንዴት ነው አንቺ ጸባይኛ ከሆንሽ፣ መልከ መልካም ከሆንሽ አንቺ ግድንግድሻ በሚቀጥለው አመት የሚያገባኝና አስከብሮ የሚያስቀምጠኝ ወንድ ብለሽ የምትለምኙ በዚህ እድሜሽ በ40 አመቶት እማማ በ40 አመቶት የሚያገባውት ፍለጋ እንደው ወገን ቆይ እንዴት ነው አይከብድም ነገሩ? እዚህ ቲክቶክ ላይ እየሆነ ያለው ነገር አይከብድም? በ39 ናት እንግዲህ አሁን 39 ደፈነች። በ39 አመቷ ቁጭ ብላ በእኛ ፊት ትለምናለች፣ ትጸልያለች። የሚያገባኝ አግብቶ ከቲክቶከር መሆን አልፈልግም፣ ጌመር መሆን አልፈልግም፣ አግብቶ የሚያስቀምጠኝ ይፈልጋለሁ ትላለች። አንቺ ቆንጆ ከሆንሽ መልከ መልካም ከሆንሽ ሁሉም ይፈልግሽ ከሆነ እንዴት ነው እስከ 39 አመትሽ ድረስ የሚያገባሽ የሌለው? እንዴት ነው እስከ 39 አመትሽ እነዚህ ሁሉ የሀበሻ ወንዶች ይመሰጡብኛል፣ ጊፍታቸውን በኔ ላይ ይጥላሉ፣ ምን ይላሉ ካልሽ ለምንድን ነው የማያገቡሽ? ለምንድን ነው አንዱ አግብቶ አሽሙን ሙሉ ቁጭ ያላደረገሽ? ተፈላጊ ከሆንሽ ቆንጆ ከሆንሽ ለምንድን ነው? የኔ ጥያቄ ነው። እንጠያይቃ እናንተ ደግሞ አትጠይቂያት ብሉ እንጠያይቅ። የሆነ ነገር እኔ አንደኛ ነኝ ቆንጆ ነኝ ካለ እንዴት ነው ታዲያ ተከብራ ያላየናት? ይቺ ቅሌታም ሸርማት አትበይ ካላችሁኝ እኔ እኮ አይደለሁም እናንተ ስለማታውቁ ነው። አስፈላጊ ከሆነ ይለጠፍና ቪዲዮ ይለቀቅላችኋል እዚህ ቲክቶክ ላይ። እራሷ እኮ ናት አይጂ ላይ ልክ ዩኬ እንደገባች አይጂ ላይ ማናት ሄለን የምትባለዋ እራሷ እኮ ናት አይጂ ላይ ኦንሊፈን ብላ የጫነችው እኮ ራሷ ናት። እኔ እኮ አይደለሁም። ራሷ ልትሸረሙት ስትል በፓንትና በጡት ማሳጃ ምናምን 20 ምናምን ብር እየከፈላችሁ ገብታችሁ እዩኝ ብላ ራሷ ፖስታ እኮ ያንን እኮ ስላስወረድኩ ነው መከራዬን የማየው። ስልክ እየጠቆረ መጣ። ያንዬ ተይ ከሰማይም ከምድርም ቁጣ እንዳይወርድብሽ። እኔ ነኝ ያንን ያደረኩት። ራስሽ አይደለሽ? የለም ካልሽ ስክሪንሻት አለ። እኔ አይደለሁም እናቱ ራስሽ ነሽ ብለሽ ቸርችሪ አይጂ ላይ ኦንሊ ፋን ምናምን ብለሽ የከፈትሽው እንዴ? ከዛ በኋላ ያንን ተሞርክሽ እኔ ብላ ሊንክ ጭና ያስቀመጠችው እንጂ እኔ ሀናዋ አይደለሁም። አርፋችሁ ተቀመጡ። እንደገና 54,000 ብር ምናምን እያልሽ አታንሺ ለምትሉኝ አነሳለሁ። እንደውም አታንሺብኝ ስላለችኝ እንደ መደበሪያ ሁሌ ነው ማነሳባት። ለምንድን ነው ማነሳ? ስለደበረኝ ዝም ብዬ ነው ማነሳባት። ለምመስላችሁ ማነሳው ውጤት እንፈልጋለን ያልኩት ውጤቱ እስከሚታወቅ ድረስ ሌዋንሽ ነው የምለው። አዎ ውጤት አሳውቃለሁ ብላ አታላን ሄዳለች። እኔ ደግሞ በተፈጥሮዬ ሰው ሲዋሽና ሲያታልል አልወድም። ውጤቱን ታሳውቀን። ፈርታ ከሆነ የማታሳውቀው እና ሌባ ናታ። ሰው ካጋለጠች ሄለን ትክክል ነሽ ብለን ያንን ሌባ ነክ እንዴት ታረጋለን እንላለን። እንደዛ እንላለን። እስከምታጋለጥ ግን እናገራለሁ። እኔ ለምን መሰላችሁ? እዚህ ቲክቶክ ላይ የተሰበሰበ ማህበረሰብን አታላለች። አላት አንዴ ሀናቡ ምን ነው ሾካ ከመስልሽ እንዲያየሽን ታወራለሽ? አወራለሁ፣ እንደዚህ እያልኩ አወራለሁ። እንደም አፕሳይድ ዳውን ሆኜ አወራለሁ፣ እንደፈለኩኝ እሆናለሁ። ምን አባታችሁ አገባችሁ?
ስለዚህ አዎ በቃ ታውጣ። እኔ አሁንም እውነት እስከምትናገር ድረስ ከመናገር ወደ ኋላ አይደለም። ሀናቡ ጥቁር ነሽ ምናምን ለምትሉ ሁሉም እኮ ጥቁር ናቸው። ጸያይሞችና ጥቋቁሮች ናቸው። እነሱ በፊልተር ኮንፊደንስ ስለሌላቸው በቀያይ ፊልተር ስለሚገቡ ነው እንዴ? በዛ ላይ ደግሞ የሳያመ ብላክ ኢዝ ዳይመንድ። ምን አገባችሁ ስለኔ? እንዴ ሾካካሮ ጊት መስዬ እንደዚህ ነው የማያችሁ። እንዴ ገና እንዴ በመስኮትም በስልክም እንዴ የተጨናለቅን እንዴ ነው የምንባለው። ስለዚህ ማለት ነው ሄለን ወርቅ የምትባይ ሴትዮ አሁንም እጠይቅሻለሁ 54000 ብሩ የደረሰ ካልተናገርሽ ሌባ ነሽ። አው ሌባ ነሽ፣ ሸርሙጣ ነሽ እምልሽ ራስሽ ሸርሙጣ ነኝ ብለሽ እነ ሹገር ዳዲዎችን የሀበሻ ወንዶችን 20 ዶላር ከፍላችሁ ኑና በፓንት በጡት ማስያዣ እኔን ተመልከቱ ስትይ እንዴት አደርጋለሽ? ዩኬን የሚያክል ሀገር ኖረሽ ሰርተሽ ለመለወጥ ለመማር ማሰብ እያለብሽ ምንድነው አማርኛ መኳል አልችልም። እንደዛ ማድረግ ሲገባሽ ለምንድነው ዩኬ እስከምትገቢ ጠብቀሽ ይሄ ኦርኒፈን የሚባለውን የተጫንሹ ብዬ አስወረድኩኝ። እኔ ምን አገባኝ? ሻንቅላ ሀቅ ነው ሻንቅላ ነኝ። ስለዚህ ስላስወረድኩሽ አትናደጂ። ሀናቡ ሸርሙጣለችኝ ብለሽም አትናደጂ። እኔ ሳልሆን ራሽን እሺ ትናገሪ። አሁን ደግሞ በአንቺ ቤት ፈን ይሆንሽ መስለሽ ቂጤን ልሸክሽክላችሁ፣ ቂጤን ላዙርላችሁ፣ $5 ክፈሉልኝ፣ $10 $2 ምንድነው ጊፍት አውርዱልኝ ምናምን ታያለሽ። እናንተ ቁጭ ስትሉ $1 የሚያወርድላችሁ ሰው የለም። ምንድነው አንዬ ቆይ እስቲ ከቀልብሽኝ የዛሬ የጠጣሽው ቡና ልክ አልሰራም። ያ እናንተ ቁጭ ስትሉ አንድ አበባ የሚሰጣችሁ የለም። ለኛ ግን እንዴ እናቱ የኔ ህይወት የሚለካው እኮ በዚህ በቲክቶክ ላይ በሚወርድ ኮይን እና በማይወርድ ኮይን እኮ አይደለም። ምን አባሽ ነው የምታወሪው? ምን ሆናችሁ ነው ሀናቡን ከኛ ጋር አሁን ለማኞች ናችሁ ስለምላችሁ? አዎ ትለምናላችሁ፣ እየለመናችሁ ነው። አይናውም ጥቁሩም ምኑም ሁሉም ነው ትክክለኛ ኢንፎርሜሽን ይዛችሁ ነው። ይሄ የተነገራችሁ ነገር ትክክል አይደለም ወገን፣ ትክክል አይደለም። በኋላ ተሳስታችኋል። እኔ ባሌን አምጥቼ ቁጭ ብሎ ያስረዳችኋል የት ፍሮም ዌር እንደሆነ። አትሳሳቱ። ይሄንን ኢንፎርሜሽን የነገራችሁ ትክክለኛ ሰው አይደለም። አንዬ ንገሪን ካንቺ እንስማ ካላችሁ እኮ ነግራችኋለሁ። ይሄን ያህል የሀናቡ ባል ማን እንደሆነ ማወቅ የምትፈልጉ ከሆነ አስረዳችኋለሁ። ምን አስጨነቃችሁ? አሁን ግን የነገሯችሁ ሰዎች ትክክል አይደሉም። ይሄ ትክክለኛ ኢንፎርሜሽን አይደለም። በኋላ በገዛ አፋችሁ ታፍራላችሁ። እኔ ባሌን ቁጭ አድርጌ ቻይና ነህ ወይ ብላችሁ ትጠይቁትና ይነግራችኋል። አምና ፍሮም ቻይና ይላችኋል። ግን ነው የሚላችሁ እሱ ደደብ ስላልሆነ የተማረ ዕውቀት ያለው ሰው ስለሆነ ቻይና ብትሉት እኔ ቻይና አይደለም አምና ፍሮም ቻይና ግን ቻይናስ በሆን ምን አገባችሁ ብሎ ሊጠይቃችሁ ይችላል። ምን ችግር አለው? ሰውን እንደ ሰውነቱ አክብሩ እንጂ ይሄ ሰውዬ ቻይና፣ ይሄ ሰውዬ ናይጄሪያ፣ ይሄ ሰውዬ ኢትዮጵያ ምን አገባችሁ ብሎ ይጠይቃችኋል። ምክንያቱም ኦፍ ኮርስ ሂዝ ፍሮም ዩኤስ ኦፍ ኮርስ አሜሪካዊ ነው ባሌ፣ ግን ቻይና አይደለም። ይሄንን ያመጣችሁት የነምናምን ግሩፖች ተሳስታችኋል። ከፈለጋችሁ እኔ ልንገራችሁ፣ ስለኔ ኢንፎርሜሽን ከፈለጋችሁ እኔ ልንገራችሁ። ለእናንተ የሚያስፈልጋችሁ ከሆነ እኔ እነግራችኋለሁ። ገባችሁ? ሲቀጥል ደግሞ ሰፈሬ ሄዱ። የሰፈሬ ልጆች ምናምን አሉ። ስለ ሀናቡ ኢንፎርሜሽን የምትፈልጉ ከሆነ ምን አደከማችሁ? ሀናቡ እኮ ኢትዮጵያዊ እኔ የሸገር ልጅ ነኝ እንዴ። ብዙ የሚያውቁኝ ሰዎች እኮ አሉ። የተደበቀ ላይፍ እኮ የለኝም። ወንጀለኛ አይደለሁኝም። ህዝብን የሚያስቀይም ነገር፣ ህዝብን የሚያሳዝን ነገር ስላልሰራው ሀናቡ የሸገር የጦር ኃይሎች ልጅ ነኝ። ጦር ኃይሎች ሂዱና ጦር ኃይሎች ምናምን ወርዳችሁ ሀናን ታቋታላችሁ ወይ ምናምን በሏቸው። አዎ ማናት ቂጧን የጣለች ዱርዬ አለቀ ደቀቀ። ከዛስ እንዲህ ብላ የመጨረሻ ስማርትና አራዳ ስለሆነች አሜሪካ ገባች። ከዛ ያለፈ ነገር አይነገራችሁም። እኔ የሀብታም ልጅ ነኝ ብዬ አላውቅም። ቂጤን የጣልኩ የደሃ ልጅ አንድ አምባሻ እየገመትኩ ያደግኩኝ ነኝ ብዬ ተናግሬያለሁ። ምን አጨናነቃችሁ? በዛ ላይ አሾሞርሽ ብላችሁ የአሽሟሪ ግሩፕ ምናምን ናችሁ አይደለ? ይሄንን ተለካችሁ የምታወሩት አንዳም አሻሙራለሁ። አሁንም አሽሙር እናገራለሁ። ሄሎን ወርቅዬ ሁሌ ነው ስላንቺ የማወራው፣ ሁሌ ነው ስላንቺ የምናገረው። ግን ማለት ነው ሲደብረኝ ስላንቺ አወራለኝ። አሁን ደግሞ አሸሙርሽ ተብዬ የተዘመተብኝ ዘመቻ ስላለ ለዛ ለዘመቻ ደግሞ መልስ እሰጣለሁ። አዎ አሸሙርኩኝ። እኔ አሸሙራለሁ። እናንተም አሸሙሩ እንደኔ። እናንተም እኮ በአሽሙር ሁሌ ነው የምትሰድቡኝ። በአሽሙር ተናገራችሁ ብዬ መናገር እኮ የለብኝም። ሁሌ ነው የምንነገረኝ፣ ሁሌ ነው ወጋ የምደረገው። ግን ይሄ የሶሻል ሚዲያ ነገር ስለሆነ ሁሉም ሰው የፈለገውን የመናገር መብት አለው ብዬ ስለማስብ በአሽሙርም ሰድቡ አይደለም በአሽሙር በቀጥታ ራሱ ብትናገሩኝ እኔ ደንታ የማይሰጠኝ ሴት ነኝ። ገባችሁ? ስለዚህ ነው አሁን ሀናቡ እከሌን በአሽሙር ተናገረሽ ብላችሁ የዘመቻችሁብኝ ሰዎች ማለት ነው ነገሩን ታብሱታላችሁ፣ ነገሩን ትጨማምሩታላችሁ እንጂ የምትቀንሱት ነገር የለም። እንዲሁ እርስ በርስ በአሽሙር እንድንባላ ታደርጋላችሁ።
አንድ ነገር ልንገራችሁ፣ ይሄን ማወቅ አለባችሁ። እሺ እኔ እዚህ ቲክቶክ ላይ በተሰበሰበ እንዲህ ተሰብስቦ መጥቶ ሀናቡ እያለ በሚሳደብ ሰው ማንነቴ የሚሰረቅ አይደለም። ኮንፊደንስን ማጣ ሴት አይደለሁኝም። ከአዴው ቲክቶክ ላይ የተሰበሰባችሁ ማህበረሰቦች ጠቅላላ ብትነሱ አንድ ራሴን ችዬ ቀጭኔ ሰላም ነው ፒስ ነው። አንድ ራሴን ችዬ እናንተን እዋጋለሁ። ጌታን ነው የምላችሁ። ትቀልዳላችሁ እንዴ? አሸሞረሽ ብላችሁ ሀናቡ ቻይና ነው ባልሽ፣ ሀናቡ ሰርጀሪ ተሰራች እያለሽ አሸሞረሽ ብላችሁ ይሄንን ሁሉ ነገር ይዛችሁ መጣችሁ አይደለ? አንድ ነገር ልንገራችሁ። እናንተ የምትወዱትን ሰው ስደግፍ ሀንዬ፣ እናንተ የምትጣሉትን ሰው፣ እናንተ የምትደግፉትን ሰው ስደግፍላችሁ ሀንዬ፣ እናንተ የምትፈልጉትን ሰው ደግሞ ስናገር አንቺ እንደዚህ የምትሉኝ ነገር ከሆነ ነገሩ ይብሳል እንጂ አይበርድም። እንደማይበርድ ነው የምነግራችሁ። እንዴ አጮልቄ ማለት ነው እንዴ በቂጤ መቀም እንዲያጮልቄ እንዲያፍጥጬ ከመጣሁኝ ዛሬ ማፈጣለሁ፣ ነገ ማፈጣለሁ፣ እስከ መጨረሻው አፈጣለሁ። ምክንያቱም በእናንተ የምመራ ሴት አይደለሁኝም። በቲፖዞ የምመራ ሴት አይደለም። ኮማቾች አይደላችሁም የኔን ኮንፊደንስ የምትሰጡኝ ወይም ለኔ የምትቆሙልኝ የኔ ደጋፊ ምናም አይደላችሁም። ራሴን ችዬ የቆምኩ ሴት ነኝ። ምድር ላይ ራሴን ችዬ ረግጬ እንደምንቀሳቀሰው እዚህ ቲክቶክ ላይም ራሴን ችዬ ነው የመጣሁት። ማናችሁንም ሳላቃችሁ ራሴን ችዬ ነው የመጣሁት። የፈለኩትን ነገር የመናገር መብት አለኝ። ሀናቡ አሸሞረች እያላችሁ የተንቀሳቀሳችሁ ግሩፖች ካላችሁ አም ዳውን አንድ ብቻዬን አም ዳውን። አሽሙሩን እያጣጣፍኩኝ ተያይዘን ገደል እንገባለን። ይሄንን ነው የምነግራችሁ። የስ ምንም አባታችሁ እንደማታመጡ ነው የምነግራችሁ። ማናችሁንም አልፈራም። እናንተ ለሰው ተደረባችሁ ሀናቡ አሽሙረኛ ላይ አሁን የሚኮመተው ኮመንት ሀናቡ ሰርጀሪ የተባልኩትኝም ሆነ ሀናቡ ባልሽ ቻይና ነው የምትሉት ከየት እንደመጣችሁ በምን ምክንያት እንደምትሉ ስለማቅ ማለት ነው። ሌላ ቦታ የተጫወታችሁትን ጌም ከሀናቡ ጋር ጫወታለሁ ካላችሁ አም ዳውን ስርግጬ ነው የምነግርሽ። እናንተ ስታቆሙ ያላቆምም ግን እናንተ የመሰላችሁ የአንድ ሳምንት የሁለት ሳምንት የአንድ ወር የሁለት ወር መስሏችሁ ከሆነ እስከ መጨረሻው ነው የምንዋጋው። ተያይዘን ነው ገደል የምንገባው። አሳይሻለሁ አሽሙር እንዴት እንደሆነ። ጠብቂያት፣ እንቀጥላለን። የምታረጉት አሁን የተነሳችሁብኝ ነገርና ማለት ነው። አሁን የተነሳችሁብኝ ነገር ከምን አንፃር እንደሆነ ስለማውቀው ነው። እኔ ሀናቡ አይደለሁኝም። ሌላ ቦታ ሄዳችሁ እንደምትሉት ሀናቡን አሸማቀቃለሁ፣ ሀናቡን እንዲላለሁ ጋር ሀናቡ የጦር ኃይሎች ሰፈር ሄዱና የሰፈር ልጆችን ብር ካፍላችሁ የሀናቡ ኢንፎርሜሽንን ስጡኝ በሏቸው። ካላችሁ ኢንፎርሜሽን እኔም ማላቀው ኢንፎርሜሽን ካለ ይስጡና እንደውም እኔም ከናንተ እኩል አንቺ ሀናቡ እያልኩኝ ሀናቡን ረግጣታለሁ። ድራሿን ነው ማጠፋት ሀናቡን። ግን ብታቆም ይሻላችኋል። እናንተ ግን ብታቆም ይሻላል። አንድ ነገር የምነግራችሁ ብታቆም ይሻላል። አትጠቅሙ። ለተደግፋችሁ ለምታወሩት ሰው አትጠቅሙትም፣ ትጎዱታላችሁ እንጂ ነግሬሻለሁ። አዳሜ ባክንፎርድ እያልን ደምን ከጀመርኩ ደግሞ እንደማላቆም ወቁ። እናንተ ላታቆኝ ትችላላችሁ እንጂ ከብሎክ ፍቺ ተብዬ ሁሉ ተለምኜ ነው ከብሎክ ሁሉ ያወጣሁት ያን ሰው። ስለዚህ ከብሎክ ፍቺኝ ተብዬ ነው ከብሎክ ሁሉ ያወጣሁት። ነገር ከያዝኩኝ አላቆምም፣ ዝም ብዬ ነው የምሄደው። እባላለሁ። ማወቅ ያለባችሁ ነገር። ስለዚህ ከየት እንደመጣችሁ በምን ምክንያት እንደዚህ እንደምትሉኝ ስለማቅ ነው የምላችሁ። ሌላ ቦታ የተጫወታችሁ እንግዲህ ጌም፣ ሌላ ቦታ ሰውን ስታሸማቀቁ የነበራችሁትን ነገር ሀናቡ ጋር መጥቼ ይሄንን አወራለሁ ብለሽ ከሆነ አዳሜ is not gonna happen። ገደል ነው የምንገባው። ተያይዘን ነው የምላችሁ ገደል። በስባላ ሞቴን እመርጣታለሁ። ጌታን ነው የምላችሁ። እዚህ ጋር ቲክቶክ ላይ ተሰብስባችሁ ሀናቡ አሽሙርሽ ብላችሁ ከዚህም በግሩፕ ተሰብስበሽ መተሽ ሀናቡን ባሽሙር የምትናገሪ በሙሉ ማለት ነው ሞቴን ዛሬ ራሴ ቢጠየው ህይወቴ ዛሬ ቢጠፋ ይሻላል ነው የምላችሁ። እኔ እጅም ሰጥ ሴት አይደለሁኝ። ነግሬሻለሁ። ዳሜ አልደረስኩባችሁም። የፈለኩትን የመናገር መብት አለኝ። የማናችሁም ግሩፕ አይደለም፣ የማናችሁም አጨብጫቢ አይደለም። ማናችሁም ጋር ገብቼ ለቪውም ሆነ ለእይታ ወይም ፎሎ ለመሰብሰብ ማናችሁም ላይ ደርሼ አላውቅም። ራሴን ችዬ እመጣለሁ፣ እስቃለሁ፣ እጫወታለሁ። በቤቴ የምፈልገው ሰው ቤት ገብቼ ኮመንት እጽፋለሁ። ካልፈለኩም አልፈልግም ነው። ራሴን ችዬ ነው የምቀመጠው። ግን አሽሙር ተናገርሽ ብላችሁ ለአሽሙር ተደረባችሁ መታችሁ ከኔ ጋር የምትዋጉ ከሆነ እንዋጋለን እስከ ህይወታችን ፍጻሜ ነው የምላችሁ። ምድር ላይ የምናርገው ከፈለጋችሁ ስልካችን ላይ የምናርገው የፈለጋችሁትን ነገር። ሌላ ኢንፎርሜሽን የላችሁም ስለ ሀናቡ ባሏ ቻይና ነው። let's do it ቻይና ቢሆንስ አይደለም፣ ግን ቢሆን ራሱ ደስ ይለኛል። ያን ያህል ዘረኛ አይደለሁም ማለት ነው። ከፈለኩት ህብረተሰብ ልጅ መውለድ እፈልጋለሁ ማለት ነው። ከኢትዮጵያ አልፌ ዘሬን በዓለም እያባዛው ነው ማለት ነው።
ይቀልዳሉ እንዴ? ይመጣሉ። እንደገና ደግሞ ልንገራችሁ፣ ግሩፓችሁ ላይ አለው ስላችሁ በማስረጃ ነው። የኔ ማር፣ የኔ ሆድ፣ የኔ ፍቅር የምትያት አንቺንማ አምንሻለሁ ምናምን የምትያት አዳሜ ሀናቡ ልትሆን ትችላለች። ነገ ተገልብጦ ታሪክ ማለት ነው። እንዴት ይሆናል? እንዴት በታትኝ ሌላ ጉድ ውስጥ እንዳለ ሀናቡ ልትሆን ትችላለች። የኔ ማር፣ አንቺንማ ወድሻለሁ፣ አንቺንማ ፈቅርሻለሁ፣ የኔ አንደኛ፣ የኔ ዘበኛ፣ የኔ በረኛ የምትያት ሴት ሀናቡ ልትሆን ትችላለች። ሀናቡ ራሷ መታ እዛ ጋር ቦታ ላይ መቀመጥ እንደሌለባት አሳይሻለሁ። አዳሜ ስለማታቂ ነው። ይሄንን ነው የምነግራችሁ። ሀናቡ ራሴ ልሆን ይችላል እዛ ጋር ቁጭ አልኩትኝ። ሀናቡ ለመሆኔ እኔ መሆን የለብኝም። እኔን በሌላ ሰው አስቀምጬ ሊሆን ይችላል። ስለዚህ እንደዚህ አይነት ግም ከኔ ጋር አቁሙ። አሽሙር ተናገረሽ ብላችሁ የምታረጉትን ነገር አቁሙ ብያለሁ። አቁሙ እንዴ! አልበዛም እንዴ? እንዴ ስታዩኝ እናንተ እንደፈለጋችሁ የምትማሩኝ ነው። ስለ ከሌ ጥሩ ስታወሪ እንወድሻለን። ስለ ከሌ እንደዚህ ስትናገሪ ተሰብስበን መጠን እንሰርብሻለን። ሂጅና የፈለኩትን ነገር እናገራለሁ፣ እንደፈለኩ አወራለሁ። ምን አባታችሁ ታመጣላችሁ? ድፍረታቸው በግሩፕ አይደለም በጅምላ አይደለም በሲንግል አይደለም በጃምቦ በደብል አይደለም በደባል ተሰብስበሽ ነኝ ያና ዋይዶን ጊቭ አፍ ሺት ታስፈራሪኛለሽ እንዴ? እከሌና ክብሪና ሳቂ ተለማመጪ እከሌን ሂጂና ወደዛ እኔ እዚህ ፈጣሪና ልለማመጥም እንዴ? የአሜሪካ ላይፌ እንዲያምርልኝና እንዲደምቅልኝ ምን ስለሆናችሁ ነው እዛ ሰው ምን ለማመጠው? ማንን ነው ምን ለማመጠው? እዚህ ቲክቶክ ላይ ማንንም አልለማመጥም። እንዲህ እያጉረጠረጥኩኝ ደምሽን አፈላለሁ። እንዲህ እያጉረጠረጥኩኝ ግን ይኸው በኋላ በታትኜ በማታምኑት ሰው መሀል ሆኜ አለሁኝ። በታትኜሽ አዳሜ ሌላ የህዝብ መሳቂያ እንዳትሆኑ እዚህ ቲክቶክ ላይ። እሱን ነው የምናገረው። ዝም ብለን ተከባብረን ሁላችንም እንቀመጥ በያለንበት። ዝም ብለን እንከባበራለን። እኔም እመጣለሁ በአሽሙርም በምንም አፌን እከፍታለሁ። አንዷም ትከፍታለች ከቤቷ አፏን ትክፈት፣ አንዷም ትክፈት። እንዲሁ አፋችንን ስንከፍት ምድረ ክፍት አፍ ስለሆነን እዚህ ጋር የተሰበሰብነው አፋችንን በመክፈት እንቀጥል። ይሄ ሌላ there is no big deal እዚህ ቲክቶክ ላይ። ብር መስራት የሚፈልግ ብሩን ይስራ። እንደኔ ማላገጥና አፉ መክፈት የሚፈልግ ይክፈት። ፖለቲካ የሚሰራ ይስራ። የኔ ቢዝነስ አይደላችሁ። ግን ለሰው ተደርባችሁ መታችሁ ምንም በማያገባችሁ አፋችሁን አትክፈቱ። ይሄንን ነው የምነግራችሁ። ሄለን ወርቅዬ አሁንም ሌባንሽ፣ አለቀ ደቀቀ። ሌባንሽ ሸርሙልሽ ራስሽ ሸርሙጣ ነኝ ስላልሽ ነው። እንደገና ደግሞ ሄለን ወርቅዬ ጋር ምንድነው ችግርሽ ሀናቡ ካላችሁኝ አሁንም እነግራችኋለሁ። የዛሬ 4 ዓመት አካባቢ ተናግራኛለች፣ ሰድባኛለች። እኔንና አዲስን ሰድባኛለች። አዲስን ወዳታለሁ ብትላትም ሁለታችንንም ሰድባናለች። ስለዚህ እናንተ ማታውቁት ነገር ስላለ አፋችሁን ሰብስባችሁ ብትቀመጡ ይሻላል። እኔ ጋር መታችሁ ትክክል ባትሉም እዛ ሄዳችሁ ትክክል እያላችሁ እኔን መታችሁ አትቃወሙ። ዝም ብላችሁ ተቀመጡ። ማለቀ ደቀቀ። ይቺ ደግሞ ማነት የምትባል ቆይ፣ ለሷ ደግሞ ይሄንን ነው ማስቀምጥላት። እኔ እኮ ግራ ገባኝ። አሁን እሷን በምን አንጀቴ ልስደባት ወገን? ምንም በህይወቴ እሷ ልጅ እሳደባለሁ ብዬ አስቤ አላውቅም። ማነሽ ዜድ ነው የምትባለው። ዜድ ሂጂባት ነው ዜድ ቁሚባት የምትሏት ይቺ ቤይሩት ያለችው ልጅ ዜድዬ፣ ዜድ እናቴ። ከንፈራችን ይደርቃል። ከንፈራችን ስለሚደርቅ እናቴ እንደዚህ እሺ፣ ከንፈር እንደዚህ ይርሳል። ከንፈር እንደዚህ ነው ይሄን እንደዚህ ብቻ ነው የምናደርገው። እሺ እኔና አንቺ ይቅር። ለማያገባሽ ገብተሽ ስምሽ ሳይጠራ ምንም ሳይል የሰው ስም ከምታነሽ ይኸውልሽ እንደዚህ ራስ እናቴ ይቅር። ከንፈራችንን ብቻ እናርስ። ይሄ ብቻ ነው ላንቺ የምነግርሽ። ሌላ ነገር ይቅር። ሳልደርስብሽ ሀናቡ ጋር ሳልደርስ ልድረስ እያልሽ ነው። በማያገባሽ ገብተሽ እየቀባጠርሽ ነው። ስለዚህ ይቅር እናቴ። አይ ላቭ ዩ የዛሬ ወጪ በእኔ ይሁን እንዴ? ቢራ ልግዛልሽ እንዴ? ትናንትና መተሽ ማቤት ሰላም ቤት ምንድን ስትይኝ ነበረ? እናትሽ በፈለግሽው ፖዚሽን እሺ፣ ግን ማለት ነው የሚያገባሽ ነገር የለም። እናትሽ ትበዳ ብለሽ ስትሳደቢ እንደዚህ ከንፈር ይርሳል እናቴ፣ ይርሳል። የኔም ያንቺም ከንፈራችን ደረቀ። ከንፈራችን እንደዚህ ከደረቀችን ደግሞ እንዴት እንደሚኮረማመት አስበሽዋል? ስለዚህ አርፈሽ ተቀመጪ። በማያገባሽ ነገር ገብተሽ ባትቀባጥሪ ጥሩ ነው። ሰው ሳይደርስብሽ ባደርሽ ጥሩ ነው። እኔ አንቺን ልናገርሽም ልሰድብሽም ምንም ልልሽም አስቤም አቅጄም አላቅም። መናገርም አልፈልግም። ግን ተይ አርፈሽ ተቀመጪ። ጋይስ ልወጣ ነው እና እንዴት ነው? ፈስ ያለበት ዝላይ አይችልም ማለት ሀና ዋሻ ሞርች እያላችሁ አላስቀምጣለችኝ። ፈስ ያለበት ዝላይ አይችልም። ፈስ
ያለበት ዝላይ አይችልም። ስለዚህ በአሽሙር ሰደባሉ ብሎ የሚያስብ ሰው ማንኛውም ሰው የፈለገውን ነገር ሲያወራ እሱን የተናገረ ነው የሚመስለው። እኔ አሁን በአሽሙር አይደለም በቀጥታ ብትሰድቡኝ አይስዌር ይሄው እኔ አሜሪካንን ኢትዮጵያን በሁሉም እምልላችኋለሁ። አይ ዶንት ጊቭ ምንም የሚያገባኝ ነገር የለም። ስለዚህ ብትታውኝ ይሻላል። ሴጋው ይልወጣ ነውና ማለት ነው። ሴጋው አንድ ጥያቄ ልጠይቅ እንትን ነካርለ ተጠምቁ ወይ? Good morning. Good morning. Yesterday zero. ሆራ